ጋሼ ለምንድነው የአብርሽን ስህተት የማታየው? ሩታ ልጁን እንዲያይ አልፈቀድሽም፣ አብርሽን ልጅ አታይም ብልሽ አልክሽ ብለህ እያልክ ነው። አብርሽ ግን ከሄርሜላ ጋር የሚያደርገውን ነገር ፈቅደህለት ነው? እኔ በጣም ይቅርታ ከአንተ ጋር እንዲሰዋራ በጣም ወድህ አባቴ ነህ፣ በጣም አከብረሃለሁ። አብረን ተገናኝተን በቪዲዮም ሰርተናል። በነፂ ሰርግ ሳምንት በሙሉ ከአንተ ጋር አሳልፍ ያለው ክብር አለኝ። እንደው ወድሃለሁኝ ግን ማለት ነው ይቅርታ፣ አንተ የሩታም የአብርሽም አባት ነህ። አብርሽ ልጄ ምን ሰራ ብለህ ለምንድን ነው ማትለው? ጋሺ ለምን እንደዛ አትልም? ለምንድን ነው ሩታ ላይ ጫና የምትፈጥረው? ሩታ ልጁን አያይም ብላ ስትከለክል ሩታ በምን ምክንያት ነው ብለህ ለምን አትልም? ወይስ መርጠው ነው ቪዲዮ የሚያሳዩ? አብርሽ ሩታ ቤት ሄዶ ሩታ ልጅ አያይም ብላ ስትመልሰው እሱም ቪዲዮ ብቻ ነው ያሳዩ? አብርሽ ከሄርሜላ ጋር የሚለጣጠፈውን ሩታን ትቶ ሄርሜላን እንዲህ አንዴ የኋላ አንዴ የፊት እያቀፈ አንዴ የጎን አንዴ እየተሸከመ እሱም ቪዲዮ ለምንድን ነው ያላየኸው? ለምንድን ነው ቪዲዮ የሚያሳዩት ልጆች የሚልኩልህ ልጆች ለምንድን ነው የማያሳዩ? የአብርሽን ስህተት ለምንድን ነው የማያሳዩ? በቪዲዮ ደጋግመህ ልጁን ሊያይ ከልክለሽዋል፣ ልጁን ሊያይ ከልክለሽዋል፣ ልጁን ሊያይ ከልክለሽዋል እያልክ ነው። የተከለከለበት ሚስጥር ምንድን ነው? ጋሺ አባት ነህ፣ ሚዛናዊ ይሁን። ጥሩ አይደለም ይሄ። ሴት ልጅ አለ፣ ቡዜ ሴት ልጅ ናት፣ ሀይሚ ሴት ልጅ ናት። እኛም ያንተ ልጆች ነን። ቀጥታ ነው የሚሄደው። ገባ? የአብርሽን ስም ለመሸፋፈል ሩታን ጥፋተኛ ለማድረግ አትሞክር። እኔ በጣም ነው የምወድህ፣ በጣም ነው የማከብርህ ጋሼ። ከአንተ በልቼ ጠጥቻለሁ። ሌላ ነገር ማውራት አልፈልግም። ነገር ግን ሩታን ለመናገር ሩታን ጥፋተኛ ለማስባል ያደረግከው አካሄድ ደስ አይልም። እንደ አባት ሚዛናዊ ስትሆን ነው ደስ የሚለው። አንቺም ይሄንን አጥፍተሻል፣ እሱም ደግሞ ያጠፋው ነገር አለ። ያጠፋውን ነገር ሁሉ ነገር አውቃለሁ። እንደዚህ ነው ማለት የነበረብህ እንዴ? ቪዲዮ ላይ እኮ አይቻለሁ፣ ተልኮልኛል። ልጁን አታይም ብለሽ መልሰሽዋል። እንዲህ ማለት የለብሽም። ልጁን ማየት አለበት ብለህ ማለት ነው። ስለ አብርሽ ትከራከራለህ። ሩታ ለምንድን ነው ይህንን ያለችው? ከሄርሜላ ስለተለጣጠፈ፣ ከነዛ ወረወላ ልጆች ጋር ስለተለጣጠፈ፣ እነዛ ጡረታ የወጡ ሽማግሌ የሆኑ ልጆች ከሱ ጋር ዘውትር እየሄዱ ማለት ነው። እኔ በጣም ይቅርታ ስሜታዊ ስለሆንኩ ነው። የአብርሽን የሄደበት እየሄዱ ሽንት ቤት ራሱ ብቻውን እንዲሄድ አይፈቅዱም። ገባችኋል? እንደዛ እያደረገ ስላየችው ነው ልጅህን አታይም፣ ልጅህን ለማየት ብቁ ስትሆን መተካ ያለህ ብላ ያለችው ማለት ነው። ጋሺ ሴት ልጅ አለ፣ እንደው ቡዜ አለች። ቡዜ ብቻ አይደለችም፣ ሀይሚም አለች፣ ሌላም ሄደንም ሁሉም አሉ፣ ሴት ልጆች አሉ። አይደረግም እንደዚህ። ሚዛናዊ ይሁን፣ እንደ አባት ሁን። አብርሽ እንደተበደለ አድርገህ ነው እያወራህ ያለኸው። ኖ ሩታም ተበድላለች። በጣም ይቅርታ ቤተሰብ፣ የምሬ ነው። እኔ ቪዲዮውን ጀምሬ እስክጨርሰው ስለዛች ቀን ቪዲዮ ነው የሚያነሳው ጋሼ ማለት ነው። ለምን ሩታም ልጅህ ናት እኮ ማለሽ። በጣም ይቅርታ። እኔ አይታችሁኛል፣ ከአብርሽ አባት ቪዲዮ አለኝ። አብሬ በልቻለሁ፣ ጠጥቻለሁ። ግን እኔ ለአብርሽ አባት እየነቀፍኩ አይደለም፣ እየነገርኩት ነው። ምክንያቱም እነሱ አብርሽ አንጾት ነው፣ አብርሽ ማለት ነው አባትየውን ሞልቶት ነው የላከው። እንዲበላት ብሎ ይሄ መርጦ ሩታ ክፉ የሆነችበት፣ ሩታ የከለከለችበት ቦታ፣ ሩታ የሆነ ነገር ያደረገችበት ቦታ መርጦ አሳይቶት የአብርሽ አባት መጥቶ ለሩታ ይናገራታል። የአብርሽ ስህተት ግን አልተነገረም። እዚህ ላይ የአብርሽ ስህተት አልተጠቀሰም። የአብርሽ ስህተት በቪዲዮ አልታየም። አባት ደግሞ ንጹህ ነው። አባት ትልቅ ሰው ነው። ታውቃላችሁ፣ የኛ አባቶች ሸር ምቀኝነት አያውቁም። ወጣቱ ነው ትዕቢተኛ፣ ጥምዝዝ፣ ጓሮ ጥምጥም ምንዞረው እኛ ነን። የኛ ወላጆች ንጹህ ናቸው፣ ከጋሽም ጭምር ጥምዝ አያውቁም። ያዩትን ነው የሚያምኑት፣ የሰሙትን ነው የሚያምኑት። እንዴት አድርገን የጥምዝ እንደምንሄድ እነሱ አያውቁም። ለዛ እኔ እያስረዳው እንጂ ጋሽን እየነቀፍኩ አይደለም። ጋሽ ከኔ በላይ እናንተ አታውቁትም። እሺ እኔ በጣም ነው የምወደው። አብሬው ሳምንት ነው የተንከባለልኩት ነፂ ቤት ማለት ነው። የጓደኛ ያጎት ነው፣ ለእኔም አባቴ ነው። ጋሼ ንጹህ ሰው ነው። ይህንን የሚያወራው ያ ቦቾሮ የሆነ ልጅ ስለሞላው ነው።
ገባችኋል? ስለሞላው እሱ እራሱን ነፃ ለማውጣት የሩታን ስህተት ፈልጎ አፈላልጎ እያሳየው ነበረ። ለዚህ ደግሞ ጋሼ እራሱ ተናግሯል። ቪዲዮ ላይ አይቻለሁኝ ልጅህን አታይም ብለሽ ስትከለክየው ቪዲዮ ላይ አይቻለሁ ነው ያለው ጋሼ ማለት ነው። እንደዛ ማለት አትችልም። እኛ ምስክሮች ነን፣ እኛ ማስረጆች ነን። ለዚህ እንዲህ እንድትለው ያደረገው እሱ እራሱ ነው። እንከፍ ልጅህ ማለት ነው ጋሼ። ልጅህን ተቆጣው፣ ልጅህን ገረፈው በቀበቱ። ከሌላ ሴት ጋር ነው እየተንከባለለ ያለው። ክደት ምን ያህል እንደሚያም እኛ ሴቶች እርስ በርስ እንረዳዳለን። ማንም ሊያስረዳን የምንጠብቅ የኔ ቀይ መስመር ባሌ ከሌላ ሴት ማየት ነው። ሩታ እንደውም በጣም ዘግይታለች። ምንም አይነት ውሳኔ ያላየንባትም። እኔ ቢሆን አንድ ላይ አያይዤ ነበር ክርቢት መጨረባቸው። የከዳኝን መክዳት ነው። ከሱ ጋር ተረግጬ ከሱ ጋር ብዙ መስዋዕትን ከፍቼ ለኔም ለሱም ጥሩ ደረጃ ስንደርስ እሱ ከሌላ ሴት ጋር እንደሚሆን ከሆነ አለቀለት። በቃ ሁላችሁም ነግበኔ ብላችሁ ፈረዱ። ወላጆችም ደግሞ እናንተ ሴት ላይ የሚደረገውን ነገር የምትጠሉ ከሆነ ሌላ ሴት ላይ የሚደረገውን ነገር ደግሞ መጥላት አለባችሁ፣ መንቀፍ አለባችሁ። ሴት ልጅ ስትበደል ዝም ማለት የለባችሁ። ምክንያቱም ሴት ልጅ አላችሁ። ዛሬ እናንተ ወንድ ልጆቻችሁ የሚያደርጉትን ሴት ልጆቻችሁ ላይ ሲደርስ እየዬ ከማለት ሌሎች የሚያደርጉትን ነገር ደግሞ ማየት አለባችሁ፣ መንቀፍ አለባችሁ። ወንድ ልጆቻችሁን ሴት ይበድላሉ አይበድሉም፣ ወንድሞቻችሁ ሴት ይበድላሉ አይበድሉም የሚለውን ማየት አለባችሁ። እኔ ለማንም ኃላፊነት አልወስድም። ወንድሞቼ ሴትም የሚበድሉ ከሆነ ማንኛውም እርምጃ ቢወሰድባቸው አይ ዶንት ኬር። እኔ ከሴቷ ጎን ነው የምቆመው። ለምን? እኔ ሴት ነኝ። ከተበዳይ ጎን ነው የምቆመው። ገባችኋል? የአብርሽ አባት ጋሽዬ የምወድህ ሚዛናዊ ሁን ለማለት እንጂ ለሌላ ነገር አይደለም። በጣም ይቅርታ ስሜታዊ ስለሆንኩ ነው። ሩታ በጣም ተጎታለች። ጋሼ አንተም ዘግይተሃል። እዛው ቡታጅራ ሆነ አብርሽ ከሌላ ውሽሞች ጋር እያለጠለጠ አዲስ አበባ እስኪሄድ መጠበቅም አልነበረብህም። ዘግይተም ቢሆን ስትመጣ ደግሞ ሚዛናዊ መሆን አለብህ። በፍጹም ወደ አብርሽ ማዳላት የለብህም። እንደውም ልጅህን ጥፋተኛ አድርገህ ነው ሩታን አንቺ ትክክል ነሽ ብለህ መክረህ መመለስ ያለብህ ጋሼ። በጣም ይቅርታ እንዲህ ስልህ ማለት ነው። እኔ ስለ እውነት ነው የምናገረው። ለማንም አላሽላላም፣ አላሽቃብጥም። በቃ እውነት ካለው አብርሽን ደግፊው ነበረ። እውነት ከሌለው ደግሞ እሱ የሚሳሳት ከሆነ እረግጠዋለሁ። በቃ ምንም መተዋወቅ አብሮ መብላት ምናምን ብሎ ነገር የለም። እኔ የእናቴ ልጅ ሴትን ልጅ የሚበድል ከሆነ አልደግፈው። እንዲቆም እመክረዋለሁ፣ እቆጣዋለሁ። አይ ብሎ የሚል ደግሞ ከሆነ ከሱ ነው ምርቀው፣ የእናቴም ልጅ ቢሆን ማለት ነው። ለምን እውነት እንጂ እኔ ሰማይ ቤት የእናት ልጅ ከኃጢአት አይመልሰኝም። እውነት ነው ሊመልሰኝ የሚችለው። እዚህ ጋር ወንጀል እየሰሩ ወንጀል ዘመዴ ነው አንጀቴ ነው ምን ብዬ መደገፍ አልፈልግም። ምንም አይነት እንትን ዝምድና አይኖረኝ ማለት ነው። ስለዚህ የአብርሽ አባት እባክህን ልጅህን ቆንጥጠው መልሰው፣ እሺ በቀበቶ ገረፈው። በጣም አፍልቶ ተንተክኮበት